አገላብጥ ስጠይቅ በአዴፓና በሌሎች ፓርቲዎች መካከል ግጭት በመፍጠር የራሱን ፖፑላሪቲ መገንባት የሚያስችል የብልጣብልጥ ሂደት ነው ጃዋር የሚጠቀመው የሚል ትችት ከኦዴፓ አካባቢ ሰምቻለሁና እዚህም ላይ የራስ ሐሳብ ይኖራል ብዬ አስባለሁ። እርግጠኛ ነኝ ከኦዴፓ እንደዛ አይነት ነገር አሰማ ከኦዴፓ እንደዛ አይነት ነገር ልሰማ አትችልም። ምክንያቱም ኦዴፓ የትግል አጋራችን ነው። ለዚህ ህዝባዊ ትግል ስኬት የኦዴፓ አመራሮች ከፍተኛ ሚና የተጫወቱ በውጪና በውስጥ በሀገር ውስጥ በቄሮ በመንግስት ውስጥ ኦዴፓ ባደረገው ትግል በጋራ በተደረገ ስራ ነው በቁርኝነት የመጣው ውጤት ነው። ስለዚህ ኦዴፓ ውስጥ እንደዛ አይነት ኔጌቲቭ አመለካከት ይመጣል የሚል ግምት የለኝም። እኔ በጋራውስ የኦዴፓን ሐሳብ መልስ ምንድነው የሚሆነው? ያንተን ሐሳብ እንደ ኦዴፓ አታቅርበዋ። ያንተ ሐሳብ ከሆነ እንዳንተ ሐሳብ መቅረብ መቻል አለበት። እንደኔ ሐሳብ እሺ መብራራት ስላለበት ብዬ ነው። ይሄን አይደለም ብዬ ነው። እሺ ይሄ ካልሆነ በአጋጣሚ አሁንም አንስተዋል ያው ጉዳዮቻችንን አብረን ያገላበጥን መሄድ ስላለብን ነው። ኦዴፓ ነህ ኦነግ ወይስ ደግሞ የኦሮሞን ህዝብ ጥቅም ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት የእናንተን ኢንተረስት ወይም አንተ ምትወክለዋለው ምትለውን ማህበረሰብ የሚጎዳ አይሁን ገና አልታወቀም። ተወደደም ተጠላ ከዚያ በኩል ተነስቶ የነበረው ጉዳይ ጋሻና መከታ አድርጎ የተነሳው ምርጫን ነው። ይሄ ደግሞ ጤናማና ሰላማዊ ሆነ የትግል እንቅስቃሴ ነው። ምርጫው ሳይደረግና በምርጫው ያ ነገር ሳይወሰን ይሄን አስቀድሞ መናገር ፍራስትሬሽን መፍጠርና የሆነ በውዝግብ ውስጥ አሸንፎ የመውጣት ስትራቴጂ አንዱ ትልምህ ነው የሚባልም ነገር ስላለ ይሄን ብታብራራው ደስ ይለኛል። አሁን እንደዛ ብሎ ሰዎች እሺ አዲስ አበባ ውስጥ እናሸንፋለን ከቢል አንፃር ነው የሚነሱት። አዲስ አበባ ግን ደስ አይታለች። በአካባቢው ደግሞ ሌላ ኃይል ነው የሚመረጠው አይደል? ስለዚህ ምርጫ ኮንሲኩዌንስ አለው። ኢንፋክት እኔ ምርጫ ቢካሄድ ጥሩ ነው ብዬ ነው የማስበው። በዚህ ከተማ እውነተኛ የህዝብ ተወካይ ይመረጣል በከተማው አይደል? እውነተኛ የህዝብ ተወካይ ደግሞ በአካባቢው ይመረጣል። ይሄ ሁለቱ በህዝብ የተመረጠ ኃይል በመደራደር በመከራከር መፍትሄ ሊያመጣ ይችላል። እሺ ሌሎች በተለይ ከአዴፓ አካባቢ አንዳንድ ለዚህ ቃለ ምልልስ ዝግጅት ሳረግ ተወደደም ተጠላ እንግዲህ በዙሪያቸው ያሉ ሰዎችም ምን ይላሉ የሚለውን ከማንበብ ባሻገር የሆኑ ነገሮችንም ማይተገቢ ነውና እንደሱ አይነት ነገሮች ሳገላብጥ ስጠይቅ በአዴፓና በሌሎች ፓርቲዎች መካከል ግጭት በመፍጠር የራሱን ፖፑላሪቲ መገንባት የሚያስችል የብልጣብልጥ ሂደት ነው ጃዋር የሚጠቀመው የሚል ትችት ከኦዴፓ አካባቢ ሰምቻለሁና እዚህም ላይ የራስ ሐሳብ ይኖራል ብዬ አስባለሁ። እርግጠኛ ነኝ ከኦዴፓ እንደዛ አይነት ነገር አሰማ ከኦዴፓ እንደዛ አይነት ነገር ልሰማ አትችልም። ምክንያቱም ኦዴፓ የትግል አጋራችን ነው። ለዚህ ህዝባዊ ትግል ስኬት የኦዴፓ አመራሮች ከፍተኛ ሚና የተጫወቱ በውጪና በውስጥ በሀገር ውስጥ በቄሮ በመንግስት ውስጥ ኦዴፓ ባደረገው ትግል በጋራ በተደረገ ስራ ነው በቁርኝነት የመጣው ውጤት ነው። ስለዚህ ከኦዴፓ ውስጥ እንደዛ አይነት ኔጌቲቭ አመለካከት ይመጣል የሚል ግምት የለኝም። እኔ በጋራውስ የኦዴፓን ሐሳብ መልስ ምንድነው የሚሆነው? ያንተን ሐሳብ እንደ ኦዴፓ አታቅርበዋ። ያንተ ሐሳብ ከሆነ እንዳንተ ሐሳብ መቅረብ መቻል አለበት። እንደኔ ሐሳብ እሺ መብራራት ስላለበት ብዬ ነው። ይሄን አይደለም ብዬ ነው። እሺ ይሄ ካልሆነ በአጋጣሚ አሁንም አንስተዋል ያው ጉዳዮቻችንን አብረን ያገላበጥን መሄድ ስላለብን ነው። ኦዴፓ ነህ ኦነግ ወይስ ደግሞ የኦሮሞን ህዝብ ጥቅም በትክክል ሊወክል የሚችለው ኦዴፓ ነው ኦነግ ነው ብለህ ነው የምታምነው? ከሁሉም ጋር ነው መሰራው። ኦዴፓም ጋር ሰርቻለሁ፣ ከኦነግም ጋር ሰርቻለሁ፣ ከኦኤፍሲም ጋር ሰርቻለሁ። ማንኛውም ለህዝባችን ጥቅም ከሚሰራ ድርጅት ጋር በመነማማባቸው ለተባበሩን በሚችሉ ጉዳዮች ላይ እንሰራለን።
ሁሉም የኦሮሞን ህዝብ ለማስጠበቅ ነው የተቋቋሙት። ኦዴፓ በመንግስት ውስጥ ነው ያለው። በመንግስት ውስጥ ባለበት ወቅት የህዝቡን ጥቅም ለማስከበር በሚሰራ ስራ ላይ ከጎኑ ቆማለሁ። ኦኤፒሲ እንደ ተቃዋሚ በሰላማዊ ትግል ሲታገፍ ነበር። በዛ ውስጥ በሚያደርገው ስራ ውስጥ አብሬያቸው ሰርቻለሁ። ወደፊትም ቢሆን የኛ ስራ በተለየ ድርጅቶች ካፓሲቲ የነሱ ብቃት እንዲጨምር ማድረግ ነው። ከዚህ አንፃር ከሁሉም ጋር መስራት እንቀጥላለን። ግን ፖለቲከኛ አይደለሁም የሚል ነገር ትናገራለህ በተደጋጋሚ። እንደ አክቲቪስት ደግሞ የነሱን ካፓሲቲ የመገንባት ብቻ ሳይሆን እነሱን በመተቸት ራሳቸውን ወደ ተሻለ ደረጃ እንዲያበቁ ኦዴፓና ኦነግን ብቻ አይደለም አጠቃላይ በኢትዮጵያ ውስጥ የሚገኙ ኃይሎችን የሚል አይነት አቅጣጫ ነበር በፊት ስትከተል ወይም ደግሞ ስትናገር በየመድረኮቹ ላይ ማደምጠውና አሁን በተለየ ደግሞ ከነሱ ጋር የመስራት እንደዚሁም ከተለያዩ የፖለቲካ ኃይሎች ጋር የመንቀሳቀስ ሁኔታ ውስጥ የገባበትንም ነገር እየተመለከትኩ ነውና ለምሳሌ አሁን በዚህ በሽምግልና ሂደት ውስጥ በማስታረቅ ሂደት የአባገዳ ስርዓት መሪዎች የሀገር ሽማግሌዎች የሃይማኖት አባቶች ይሳተፉበታል። እሱ ጋር አብረን እንሰራለን። ይሄ ለምን ሰውን ለሚያስጨንቅ አይገርመኝም። ህዝቡን አስተባብሮ የተለያየ የፖለቲካ አመለካከት ያላቸውን ኃይሎች አስተባብሮ ከነሱ ጋር መስራት ጥንካሬ እንጂ እንደ ድክመት ሊታይ ያለበት አይመስለኛል። ከአንድ ድርጅት ጋር ከአንድ ግለሰብ ጋር መስራት ያንን ግለሰብ መጋለብ አይደለም። ያው በአገራችን ፖለቲካ ካልተጠጣጣስክ ካልተጣላ አንዱን ካላጠለጠልክ ፖለቲካ ስለማይመስል ስራ ስለማይመስል እንጂ ከተለያዩ ኃይሎች ጋር አብሮ መስራት ግዴታ አስቸጋሪ ሆኖ አይታየኝም። ከኦሮሞ ብቻ ሳይሆን ከሌሎች ፓርቲዎች ጋር ችግሩ አክቲቪስት ስትሆን ሀገር አቀፍ ነውና እንቅስቃሴው ሊሆን የሚገባው ለምሳሌ ከእንደነዚህ አይነት ሰዎች ጋር የዕለት ተዕለት ግንኙነት ውስጥ በመትሆንበት ጊዜ በነገራችን ላይ አንተ ወክለዋለሁ የምትለውን ማህበረሰብ ክፍል ብቻ ሳይሆን ሐሳብህን እንደ ሐሳብ ደግሞ እንደ አንድ ሐሳብ የሚደግፍ የሚቀበልና የህይወት መመሪያው አድርጎም የሚከተል አካል አለ። አንተ አክቲቪስት ሆነ ደግሞ በእንደዚህ አይነት እንቅስቃሴዎች ላይ በመትሆንበት ጊዜ እንደነዚህ አይነት ተከታዮች በምን መልኩ እምነት ሊያሳድሩብህ ይችላሉ? ሐሳብህን እንደ ሐሳብ ለመቀበል እዛ ላይ ቆመ መገኘት የለብህም። የአክቲቪስት ገደቡ ምንድነው? የአክቲቪስት ገደቡ ለአንድ ዞን ለአንድ ወረዳ ብቻ መስራት ነው። ከፖለቲካ ሙሉ በሙሉ መሸሽ ነው። ከፖለቲካል ፓርቲዎችን መጠየፍ ነው አይደለም። አክቲቪስት ማለት ማንኛውም ኮዝ ብለህ የምታስበው ለምሳሌ የኢንቫይሮንመንታል አክቲቪስት ከሆንክ ከፖለቲካል ፓርቲ ጋር ልትሰራ ትችላለህ፣ ከኤንጂኦስ ጋር ልትሰራ ትችላለህ፣ ከግብርናው ማህበረሰብ ጋር ልትሰራ ትችላለህ። ለሴም በፖለቲካ ውስጥ በማንኛውም አንተ ልትሰራ በመትፈልገው መስክ ላይ በዛን ጊዜ ተሰማርቶ ካለ የፖለቲካ አመራር፣ የፖለቲካ ፓርቲ፣ የማህበር ድርጅት፣ የአገር ውስጥም ሆነ የውጭ ኃይል ጋር መስራት አለበት። ያንን ካልሰራ ውጤታማ አትሆንም። ዝም ብለህ ግትር ሆነህ ትችት ብቻ የምትሰጥ ከሆነ ሐሳብ ብቻ የምትሰጥ ከሆነ ያ አንዱ አክቲቪዝም ነው። ፕራክቲካል ሆነ ችግሮችን ለመፍታት የምትፈልገውን ኮዝ አድቫንስ ለማድረግ ከማንኛውም ሰይጣንም ሆነ ከማንኛውም ጋር መስራት አለበት። ለሰጠው ቃለ ምልልስ ላይ አንድ አክቲቪስት ስራው መተቸት ነው፣ ሁሌ መተቸት ነው። ዛሬም መንግስት ተለውጭ ያለው ብሎ ቢመጣም በብዙ መልኩ ደግሞ ያላለቁ ነገሮች ይኖራሉ። የህዝብ ፍላጎት ቀን በቀን ይጨምራል። ስለዚህ እንተቻለን። መተቸት አናቆምም፣ ስራችን ነው። ከትችት ወጥተን ወደ ማጨብጨብ የገባለት ጉድ ይፈላል፣ ልክ አይሆንም የሚል ነገር ቃለ ልክ ነኝ አይደለ? ስለዚህ በዚህ ትርጓሜ ስናየው እኮ አሁን አንተ ወደ ማጨብጨብ ውስጥ የገባህ የሚያስመስል ነገር አሁን ላለው የመንግስት አካል ወይም ደግሞ ለተለወጠው ስርዓት የሚመስል ነገር በእናት ንገርልኝ እሺ ከትችት አልወጣህም? ይሄንን ለምን መንግስት አይሰራም? ይሄንን ማስታረቁም ምናምን ተቋማት አሉ አይደል? መንግስት አለ፣ እዚህ ሀገር ላይ ተቋማቶች አሉ፣ መንግስት አለ የሚመለከታቸው። የመጀመሪያውን እንጨርሰው። የትችቷና ያጨብጫቢነቷን አሁን እኮ የቸገረን ምንድነው? ጥሩ ነገር ሲሰሩ ጥሩ ነው፣ እዚህ ጋር ይሻሻል። መጥፎ ነገር ሲሰሩ ደግሞ ስንተች ከመንግስት አካል ለምን ተተቸን? በቃ እናንተ ከአክቲቪዝምነት መውጣት አልቻላችሁም፣ ምን ሰራውን ስራ ታያዩ ይባላል። መንግስትን ደግሞ ከሚነቅፉት ሰዎች ትንሽ መንግስት የሰራውን ነገር ይሄን ነገር መንግስት ትክክል ነው የሰራው ሊበረታታ ይገባል። በቃ ማጨብጨብ ውስጥ ገባ ነው። የኛ ስራ ክሪቲካል ሰፖርት ነው።
ትችታዊ ድጋፍን በለው በአማርኛ ትችታዊ ድጋፍ ወይም ድጋፋዊ ትችት በተለይ የለውጥ አመራር እስከሆኑ ድረስ ድጋፍ ስለሚያደርግ ሁለት ፖለቲካ ኃይል አለ በዚህ ሀገር ውስጥ በትራንዚሽን በሽግግር ወቅት ሁለት የፖለቲካ ኃይል አለ ሽግግሩ ወደፊት ማራመድ የሚፈልግ ሽግግሩ ወደ ኋላ መጎተት የሚፈልግ ቼንጅ ኤጀንትስ እና ሪአክሽን ኤጀንትስ እንላቸዋለን ከዚህ አንፃር ወደንም ጠላን የአክቲቪስት ኮሚኒቲው ወደንም ጠላን ከለውጡ አመራር ጋር ነው የምንሰላፈው ይህ ስንል ግን ሲያጠፉ ዝም ብለን ሲያለሙ ብቻ እጅምና ጨበጨብ መሆን የለብንም ሲያጠፉም በመጠኑም ቢሆን እየገሰጽ ሲያለሙም ጆሮ እስኪደፈን ድረስና እነሱም ራሳቸውን እስኪረሱ ድረስ ማጨብጨብ ሳይሆን ትንሽ ሞራል ድጋፍ መስጠት ግዴታ ነው ግን ሌላ አንድ ነው መገለጫ ላንሳ ጀዋር በተለይ ከዚህ በጸረ ሙስና ዘመቻው ላይ በጣም አጥብቀን እንሰራለን የሚል ነገርም ለዚሁ ለቢቢሲ እዛ ኬንያ ላይ የሰጠው ቃለ ምልልስ ላይ በደንብ ላይን ባይ ላይን አንብቤ ያለውና አሁን የዚህ ከጸረ ሙስና ዘመቻ ጋር ተያይዞ ሰሞኑንም በመንግስት በኩል እየተደረገ ባለው እንቅስቃሴ በርካቶች በቁጥጥር ስር ያሉበት ሁኔታ አለ በቅርብ ቀን ከአንድ የነባር የኦዴፓ አመራር ጋር አንድ ቃለ ምልልስ አድርጌ ነበር እና በተለይ ከናቶ በረከት ስምኦን መያዝ ጋር ተያይዞ ከጥረት ጋር ተያይዞ በኦሮሚያ ውስጥ ለኦሮሚያ ህዝብ ጥቅም ሊውሉ ይገባቸው የነበሩ የኦሮሚያ ህዝብ ሀብት የሆኑ ሙልጭ ተደርገው ቅርጥፍ ተደርገው ነው የተበሉት ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት በሚል ነው አምባሳደር ሱሌማን ደደፎ ናቸው የነገሩን የተበሉት ይሄንን ደግሞ ሙጥጥ አርገው የበሉ ኃይሎች ዛሬም በመንግስት የስልጣን መዋቅር ውስጥ ገብተው ከፊት መስመር ተሰልፈው የሚገኙበት ሁኔታም እንዳለ ነው እሳቸው ያሳወቁትና በዚህ በጸረ ሙስና ዘመቻ ውስጥ እነዚህን ሰዎች ስታጋልጥ ለምን ዝም ተባሉ ሲባል አላየሁምና ይሄ በራሱ አንድ መገለጫ አይሆንም ወይ ቀደም ሲል ለነበረው እንትን አትተችም ለሚባለው ነገር እኔ ያላየሁም ያልኩት እዚህ ሀገር የተሰራው ሙስና በደንብ ነው የማውቀው በደንብ ወዴት ብቻ ውስጥ አይደለም የጸረ ሙስና ትግል ኢትዮጵያ ውስጥ አልተጀመረም ውሸት ነው እየተደረገ ያለው የፖለቲካ ትግል ነው አብዛኛው ስልጣን ሽኩቻ ነው የተካሄደ ያለው የለውጥ ስንጀምር በማንኛውም ለውጥ ውስጥ በማንኛውም ትራንዚሽን ውስጥ ሁለት ቻሌንጅ ነበር ሁሌም ሁለት ቻሌንጅ አለ ሰላማዊ ሽግግር ወይስ ፍትሃዊ ሽግግር የጀስቲስ እና የፒስ ጉዳይ ሁሌም እንደተፋተጉ ነው በትራንዚሽን ውስጥ ፍትህ ሙስናን ጨምሮ ሰብአዊ መብትን ጨምሮ ፍትህ እናስፍን ከተባለ ሰላማዊ ሽግግር ሊናጋ ይችላል ሰላማዊ ሽግግር ላይ ብቻ እናነጣጥር ከተባለ ፍትህ ይስተጓጎላል የሚል ችግር ነበር ካለው የሀገሪቷ ነባራዊ ሁኔታ አንፃር ሪመምበር የተሻለ ፖለቲካል ፓርቲ ወይም ደግሞ የተዘጋጀ ፖለቲካል ፓርቲ ስለሌለ ነው ኢህአዴግ ራሱ እሱ ውስጥ ያሉ የለውጥ ኃይሎች ተጠናክረው ወጥተው ስልጣን እንዲያዙ የተደረገው ይሄ ሽግግር ባለበትና ፍራጃይል በሆነ ሁኔታ ውስጥ የሰብአዊ መብት ጥሰትንና ሙስናን በእውነተኛ መልኩ እዚህ ሀገር ውስጥ ይቀጡ ይመርመሩ ከተባለ ሰላማዊ ሽግግሩ ይናጋል የሽግግሩ ማናበይ የሚወሰዱት አቋም ይሄ ነው መጨረሻ ላይ ሁለቱም ማጣ ሲጀምሩ ነው እርምጃው ወደ መውሰድ የገቡት ሰላማዊ ሽግግርም የድቃው እንቅፋት እየደረሳቸው ሲመጣ ወደ ተወሰደ እርምጃ ተወሰደ እንጂ እዚህ ሀገርማ ለተሰራው ሙስናና ለተሰራው የሰብአዊ መብት ጥሰት በእውነት እርምጃ ይወሰድ ከተባለ ስርዓቱ እንዳለ በሙስና ላይ የተመሰረተ ስለሆነ ቢያንስ ሽግግሩ እስኪካሄድ ድረስ ምርጫው ተካሂዶ የፍትህ የሚያሰፍን ገለልተኛ ወገን እስኪቋቋም ድረስ መታገሱ አስፈላጊ ነው ከሚለው ነው
ስለዚህ ታዲያ ህዝብ እንደ ህዝብ ደግሞ መረዳት አለበት። መቼም ለውጥ ያለ ህዝብ ተሳትፎ ስኬታማ ሊሆን አይችልም። ህዝብን ደግሞ አንዳንድ ጊዜ ፖለቲካ ሊዋሽ ይችል ይሆናል ለህዝብ ጥቅም ተብሎ ነው። ያም ሆኖ ግን ሙሉ በሙሉም አይዋሽምና አንዳንዴ ይሄ ባላንስ ያለ መሆኑ ነገር ሲመጣ ሌላው ጋር ሌላ ነገር ስለሚፈጥር ደረጃው ሊለያይ ይሆን ይችላል እንጂ አንተም እንዳልከው ጠቅላላው ነው ተነክረንበታል ነው እንደውም እሳቸው በማለት የገለጹት እንዳለ ያዲጋ አመራር ግን ደግሞ በተለየ መልክ ሙጥጥ አርገው የህዝብን ሀብት ያራቆቱ አካላት ኦሮሚያ ውስጥም አሉ፣ አማራ ውስጥም አሉ፣ ትግራይ ውስጥም አሉ፣ ሁሉም ቦታ አለና ሚዛናዊ በሆነ መልኩ አለመስተናገዱ ብሔርን ብቻ መሰረት ያደረገ የጸረ ሙስና ዘመቻ ነው እየተደረገ ያለው ብለው ደግሞ ለሚያነሱ ወገኖችና እነሱ በሚወከሉባቸው ማህበረሰቦች መካከል ለውጡን የሚጠራጠሩ አካላት ለመፍጠር እድል ስለሚሰጥ ከዚያ አኳያ አስመቃኘት አልነበረበትም ወይ ነው እኔ የጸረ ሙስና ዘመቻ እኮ የተካሄደ አይደለም ያልኩህ እሱን ያው እየተደረገ ያለው የፖለቲካና የሴኩሪቲ እርምጃ ነው እየተወሰደ ያለው እንጂ ወደ ሙስና ውስጥ መንገባ ከሆነ ዋናዎቹ የሙስና የሚታወቁት ራሱ ድርጅቶች ሆኑ ግለሰቦች አልተነኩም ያንን ለምን መንግስት እንደሚያደርገው ለምን ጠቅላይ ሚኒስትሩ ሌሎቹ ለምን ያን ቦታ እንደማይነኩ ይረዳሉ ምክንያቱም ይሄን ለውጥ እነሱ መተናካ ከሆነ ይሄን ለውጥ ለማጨናገፍ ያላቸው እድል ይጠናከራል ስለዚህ መጀመሪያ ለውጡን በሰላም እንጨርሰው ከዛ በኋላ ገለልተኛ የሆነ ወገን ተቋቁሞ ይስራው ነው በነገራችን ላይ ፍትሃዊ የጸረ ሙስና ዘመቻው ሆነ የጸረ ሙስና የፍትህ ሂደቱ ራሱ ፍትሃዊ ተአማኒነት ያለው ሊሆን ይገባል አሁን ባለው ሁኔታ ሙሉ በሙሉ ተአማኒነት ያለው ፍርድ ቤት የሌለበት መንግስት ራሱ ሙሉ የህዝብ የምርጫ ተወካይ ያልሆነበት ሂደት ውስጥ ወደ ሙስና እንግባብልን በየትኛው መንገድ ብትቆርጠው መድሏዊነቱ አይቀርም ለምሳሌ አሁን በሜቴክ ላይ ተወሰደው በትግራይ ወንድሞቻችን መካከል የፈጠረው አሁን አንተ ያነሳው ጉዳይ አለ ይሄንን ልታስወግድ የምትችለው በህዝብ የተመረጠ መንግስት ከተቋቋመ በኋላ ያ በህዝብ የተመረጠ መንግስት ገለልተኛ የሆነ ኢንዲፔንደንት የሆነ ተቋም በማቋቋም በሙስናም ላይ ሆነ በሰብአዊ መብት ላይ ህዝብን ሊያሳምን የሚችል ቪክተር ያሸናፊ ፍትህ ሳይሆን እውነተኛ ህዝባዊ ፍትህ በዳዩንም ተበዳዩንም ህዝብን ሊያሳምን የሚችል ፍትህ ማካሄድ መቻል አለባቸው ያስ ካልሆነ ድረስ ዛሬ ብንገፋውኛ እከሌ ይታሰር እከሌ ይሰቀሉ ወደሚለው ብንሄድ ፍትህ ሊያገኙ ወይም ደግሞ ኢፍትሃዊ እንኳን ቢሆን ራሱ ያ የፍትህ ሂደት ተአማኒነት ሊኖር አይችልም ለዛ ነው ከምርጫው በኋላ ወደዛ ቢገባ የተሻለ የሚል ግምት ያለኝ ወደ ሌላ ጉዳይ እስኪንሄድ ሌላ ደግሞ ሰሞኑን የተመለከትኩት ፖለቲካ ወይም ደግሞ እንደዚህ የማህበራዊ ሚዲያ ንቅናቄ ውስጥ የሰሜኑ ጫፍ ፖለቲካ የቆመው በአማራና በኦሮሞ አለመስማማት ነው የመሃሉ ፖለቲካ ደግሞ የሚቆመው በአማራና በትግራይ የፖለቲካ ኃይሎች አለመስማማት ነውና የኢትዮጵያ ፖለቲካ አሁንም የሴራና የባለተራ የተረኝነት ጉዳይ እየሆነ ነው በተለይ ደግሞ ከዚህ ከአጥፊዎች ጋር ተያይዞ ወደ ትግራይ ክልል አካባቢ ላይ ማዘዣ ወጥቶባቸው ያልተያዙ ሰዎች የፌደራሉ መንግስት መያዝ ስላቃተው ሳይሆን ሆን ብሎ እነሱ በሚፈጥሩት ጠባጫሪነት አማራ ላይ የቤት ስራ ለማብዛት ነው በእነሱ አለመስማማት የኦሮሞ ፖለቲካ በሁለት እግሩ እንዲቆም የሚያስችልና የተረኝነት ስራ እየተሰራ ነው የሚልም በስፋት ተመልክቻለሁ ያው እንደነገርኩ ነው ያየዋቸው ነገሮችና ብዙ ሰዎች በተለይ ሼር አድርገው የሚፋጩባቸው ነገሮች ላይ ሐሳብ መስጠት ነገሩን ለማጥራትም ሆነ ብጅታውን መሰረቱን ለማስያዝ ስለሚበጅ ይሄም ነገር ይነሳል እዚህም ላይ ሐሳብ ብትሰጥሩ ነው ድሮም ብለው አንድ ነገር ነበር የኢትዮጵያ ፖለቲካ በአብዛኛው ስትጨምቀው ብዙ ሰው ለመስማት የማይፈልገው ስትጨምቀው የሶስት ቡድኖች የሶስት ፖለቲካ ማህበረሰብ ኤሊቶች ሽቁቻ ነው የትግራይ የአማራ የኦሮሞ የሶስቱ በሶስቱ ኤሊቶች መካከል ጠለቅ ያለው ድርድር ስምምነት ከተገነባ ለሀገር ጠንካራ ምሰሶ ይሆናል ብዙ ጊዜ የምናየው ምንድነው ይሄንን አቮይድ የማድረግ የመካድ የማስመሰል ስራ ሲሰራ ነው የምናየው አሁን ባለው ሁኔታ በመቀሌ በወርዳርና ሸገር መካከል ያለው ቴንሽን ብዙ ዳይናሚክስ ብዙ ዳይሜንሽን አለው ህወሓት ለረጅም ጊዜ ዶሚናንት የሆነ ፎርስ ነበረ ምሽጎቹ እየተደረመሱ ሲሄዱ መቀሌም ፎርስ ፋይድ አድርጎ እዛ ይዞታል
ሸገር ጋር ያለው ግንኙነት ወደ ፍትህ ከሚካሄድ ከሆነ በተለይ ደግሞ ቱባ የሆኑ ባለስልጣናቶች ለሚቀጡበት ንብረታቸው የሚያጡበት ሁኔታ ስላለ የትግራይን ፖለቲካ እንደ ሂውማን ሺልድ እየተጠቀሙበት ያለበት ሁኔታ ነው የምታየው። አማራ ክልልና በትግራይ ክልል በድንበር ስም ሆኖ በሁለቱ ኤሊቶች መካከል ያለ ቴንሽን አለ። በዚህ መካከል ደግሞ ፎርስ የሸገር ፖለቲካ አለ። ይሄ ጨዋታ እንዳለ ነው እየቀጠለ ያለ ነው። ግን በጣም ዴንጀረስ እና አደገኛ ይመስለኛል። እንደኔ ህወሓቶችም መቀሌ መሽገው የትግራይን ህዝብ እንደ የሰዋሻ መጠቀም ያቆሙ እዚሁ ቢደራደሩ ሶስቱ የተሻለ ይመስለኛል። በአማራ ክልልም ያለው ሁኔታ አሁን ብታየው የጦረኝነት እንትን በጣም ያሰጋኛል። በአማራ ክልልም ሆነ በትግራይ ክልልም ያለው የጦረኝነት ስሜት ሊለዝብ ይገባል። ጠቅላይ ሚኒስትሩም ሆነ የፌደራል መንግስት ሁለቱም የማቀራረብ ስራ እየሞከሩ እንደሆነ ይታየኛል። የበለጠ መስራት ያስፈልጋል። ችግሮች እዚህ ነው መፈታት ያለባቸው። የስልጣን ሽኩቻዎች የቀድሞ በዶሚናንት ግሩፕ እና አሁን ማጅ የሚያደርጉ ቡድኖች መካከል የሚደረገው ሽኩቻ ዛሬ ለጦርን ወይም ደግሞ የጦርነት ፕሮፓጋንዳን የሳይኮሎጂካል ፕሬሸር ለማፍጠር የሚጠቀሙበት ከሆነ ወደማንፈልገው አቅጣጫ እስከለት እያደረገ የሚሄድበት ሁኔታ ሊፈጠር ይችላልና እሱን መጠንቀቅ አስፈላጊ ነው ባይነው እየሄደም ነውና በጣም ከዚህ በላይ ፌደራሉ መንግስት የሆነ ነገር ማድረግ አይተበቀበትም ወይ? እንደነዚህ አይነት ጠባጫሪዎችን የሚያዝስ ሁኔታ አሁን ህብረተሰቡ የሚጠብቀው ነው። የለውጥ አካል የሆነው ህብረተሰብ ሚናፍቀው ህብረተሰብ ይሄን ለውጥ የተረጋጋ ሀገር የሚጠብቀው ዛሬም እንዲሁ እንዳማጣ ትንፋሽ እንዳጠረው ነው ያለው። እንደዚህ ነው በነገራችን ላይ ከተማችን በቃ ማረፊያ ያጣ ህዝብ ነው ያለውና ተጨንቋል። አንዳንዱ እስከ መሰልቸት ደርሷል። ስለዚህ ይሄን ነገር በዚህ መልክ ነው ወይ ፌደራሉስ መንግስት ማስታመም ያለው? ምንድነው የተለየ ነገር? እንግዲህ እኔ ፖለቲካ ተመራማሪ ነኝና ምንድነው የሚታየ ምንድነው መሆን ያለበት? እንግዲህ ያው ብዙ ሰዎች እኔንም ጨምሮ በተለይ እንደነጌታቸው አሰፋ ያሉ በከፍተኛ ክሩል በሆነ መልኩ ሰብአዊ መብት ሲጥሱ የነበሩ ከዛም አልፎ እንደምንጠረጥረው በአሁኑ ሁኔታም በአገሪቷ ኢንስታቢሊቲ ውስጥ የሚሳተፉ ግለሰቦች ለፍትህ መቅረብ ከፖለቲካውና ከኦፕሬሽን ፊልድ መውጣት አስፈላጊ ነው ባይ ነኝ። ከዛ በተቃራኒ ደግሞ የሚቀርብ አመለካከት አለ። በመንግስት በተወሰነ ደረጃ የሚጋሩት ይመስለኛል። ይሄም የመሪያ ከተሰሩ ስህተቶች የተነሳ ኦልሬዲ መቀሌና ትግራይን የህዝብ ዋሻ አድርገውታል። ትግራይ ህዝብ ላይ ኦሮሞ ከዚህ አማራው ከዛ ኤርትራ ከዚህ ከበውናል እና ራሳችንን በአጠቃላይ ኮሌክቲቭ ኤግዚስቴንሻል የሆነ የኮሌክቲቭ ትሬት ተፈጥሮብናል የሚል ስሜት በህዝቡ ተፈጥሯል። ከዚህ አንፃር ሰውየውንም ሆነ ሌሎችን ለመያዝ ሊደረግ እንቅስቃሴ ከህዝብ ጋር ሊያጋጭ ይችላል፣ ወደ አላስፈላጊ ግጭቶች ሊያስገባ ይችላል የሚል ግምት ያላቸው እንዳሉ ነው የሚታየው። ልናጣጥለው የሚገባ አይመስለኝም። ምንም እንኳን የፍትህ ጉዳይ ብቻ ሳይሆን የደህንነት ጉዳይ ራሱ እነዚህን ግለሰቦች ከቲያትሩ ማስወጣት አስፈላጊ ሆኖ ቢታየኝም እነሱን ለማስወጣትስ የባሰ ፖለቲካ ቀውስ ውስጥ እንግባ ወይ የሚለው ሌሎች ሰዎች የሚያነሱት ጉዳይ መታየት አለበት። ያም ሆነ ይህ ቀደም እንዳልኩት የሚያስፈልገው በተለይ በሶስቱ የፖለቲካ ኤሊቶች መካከል ረጋ ያለ ውይይትና ድርድር ያስፈልጋል። ይሄ ነገሮችን እያጦዙ መሄድ ወደ መጥፎ ግጭት ሊያመጣ ይችላል። ምክንያቱም ስቴት ኳይት ፍራጃይል አሁን ባለው ሁኔታ መራራቆች እየሄዱ በሄዱ ቁጥር ለውጭ ኃይሎች እድል የሚከፍትበት ስላለ በተቻለ መጠን ባህር ዳርም ሸገርም መቀሌም አብረው ቁጭ ብለው ነገሮችን በውይይት ዲፊዝ የማድረግ ስራ ቢሰሩ የተሻለ ነው ማለት ነው። ጋር ተያይዞም ስጋት አለ። ይሄስ አንተ እንዴት አገኘው? እነሱ ብቻ አይደሉም። ኢትዮጵያ በጣም ስትራቴጂክ ሀገር ነች በዓለም ላይ እንደምታውቀው። አብዛኛ የዓለም ሀያላንም ሆኑ አህጉራዊ ቡድኖች በኢትዮጵያ ላይ ያላቸው ኢንትረስት ትልቁ ኢኮኖሚ አይደለም፣ የሴኩሪቲ ኢንትረስት ነው። ካለን የአህጉራዊ ሚና አንፃር የውስጥ ግጭቶች፣ የውስጥ ቁርሾች ለተለያዩ የውጭ ኃይሎች እድል መፈታቸው አይቀርምና በተቻለ መጠን የውስጥ ልዩነቶችን እያሻሻሉ መሄዱ ጠቃሚ ይመስለኛል። ሌላው አንድ ከአውራምባ ታይምስ ጋር
ያደረከው ቃለ ምልልስን ተመልክቼ ነበርና አሁንም እዛው መቀሌ አካባቢ እነዚህ ሶስቱ ኤሊቶች ጋር ጉዳይ ስላነሳን እሱን ብናነሳም አብሮ ይያዛል ከሚል ነው። በጠቅላይ ሚኒስትር አብይና መቀሌ በሚገኙት አንጋፋ የህወሓት አመራሮች መካከል የተፈጠረው መቃቃር ወደ እውነትና እርቅ እንዲቀየር የበኩሌን ጥረት አደርጋለሁ የሚል ነገር አንስተህ ከዚያ በኋላ እውነተኛ እርቅ ደግሞ ተፈጥሮ እነሱም ባላቸው ልምድ አብይን ሊያግዙት ይገባል የሚል ነገር ተናግረሃልና አንድ የታየኝ ነገር ደግሞ ብዙ ጊዜ እኔ ያንተን ፔጆች ስመለከትና ንግግሮችን ሳይ ብዙዎቹ የዚህ ትግራይ ወይም መቀሌ ከተሙ የምንላቸው ወይም መሸጉ የምትላቸው አመራሮች ከፊት መስመር ላይ ነበሩት ናቸው። እነዚህ ደግሞ 27 አመት ሙሉ ሲገድሉና ሲዘርፉ እንደነበር ነው በስፋት ስታወሳ የነበረው። ምን ልምድ ስላላቸው ነው አብይን የሚያካፍሉት? አብይስ ደግሞ ዶክተር አብይ በግላቸው የተቃቃሩበት ጉዳይ አለ ወይ? መቃቃርም ካለ ሪዮት ዓለማዊ ሊሆን ይችላል፣ ድርጅታዊ ሊሆን ይችላል። ይሄን ጉዳይ ለድርጅቱ ሰዎች መተው እንጂ ሲጀመር አንተስ በዚህ ጉዳይ ላይ ምን ያገባሃል? ከዚያ ባሻገር ደግሞ ዶክተር አብይ ለብቻቸው ነው ወይ ተቃቃሩት? ከዚያስ ባሻገር የመግደልና የመስረፍ ልምድ እንዲያካፍሏቸው ነው ወይ የጋበዝከው? ትልቅ ልምድ አለው። ከ40 50 ዓመት በላይ ትልቅ ልምድ አላቸው። የነጥቡ ትዝካሌ በዛው ስንወያይ ነበረው አሁን እየተወዘ የመጣው ነገር እንዳይመጣ ነው። ከሩቅ ሳይሆን ነበር ህወሓቶች አብይን ለማንና ገዱን እንደ ካዲ ነው ያዩዋቸው። ከውጪ ሲደረግባቸው የነበረውን ፕሬሸር ጫና ከውስጥ የደገሙትና ያጧጧፉት እነዚህ ግለሰቦችና ከነሱ ጋር ያሉት ቡድኖች የሰሩት ስራ ህወሓትን ከብብቷ ስር ነው የቆነጠጣት። ከዚህ አንፃር ከሩቁ ሲታገሏቸው ከነበሩት ግለሰቦች የበለጠ ከቅርብ ያጠቋቸው በጣም ቂም እንዳያዙባቸው በደንብ ነው የሚታየው። ከዚህ አንፃር የለውጡ አመራርም ቢሆን አንደኛ ያሸናፊነት ስሜት አለ፣ ሁለተኛ ለረጅም ጊዜ እዛ ብብት ስር ሲቀጠቀጥ ስለነበረ ቁርሾ አለች። ይሄ በግለሰብ ደረጃም ቁርሾ አለ፣ በቡድን ደረጃም ቁርሾ አለ። እነዛ ቁርሾዎች አድገው ሀገር እንዳይጎዱ ነው የፈራሁት። አድገው ክልሉንና ማዕከሉን ባህርዳርና መቀሌን ባህርዳርና ፊንፊኔን እንዳያራርቁ ጥርጣሬ ነበር። ለረጅም ጊዜ ዘርፈዋል። በጣም ቀንደኛ የሆኑትን ማስወገድ፣ የተረፉትን ግን መልሶ ሪሃቢሊቴት ማድረግ ወሳኝ ነው። በነገራችን ላይ ድንኳን ስተዋል በትልቁን ጉርሻ ከዚህ ሀገር ተደረገው ዘረፋ ውስጥ ትልቁን ጉርሻ ወሰደ ህወሓት። እዚህ ሀገር ለተደረገው የሰብአዊ መብት ጥሰት ትልቁን ብትር ሲያወርድ የነበረው ህወሓት ነው። አብረው የነበሩትም ግን ያው አነስም ብትር ሲጎርሱ ነበር። ስለዚህ ማንም ክሊን አይደለም። ትራንዚሽን ቅድም እንዳልኩ ሽግግር ሞራሊ በጣም ከባድ የሆነ ነገር ነው። ሞራሊቲን ኮምፕሮማይዝ አድርገህ ፖለቲካል ሪያሊዝም ዶሚኔት ያደርገ የሚሄድበት ሁኔታ ነው ያለውና ከዚህ አንፃር ከሽኩቻው ይልቅ ለሀገር የሚጠቅመው ምክንያቱም በተለይ ደግሞ ጠቅላይ ሚኒስትሩ ሲያራምድ ከነበረው አመለካከት አንፃር የትላንትን ረስተን የትላንትን ዘግተን የጋራችን የሆነ የጋራ ብሩህ ፊውቸርን ገንባ በሚለው አንፃር ከነዚህ ሰዎች ጋር ቢደራደሩና ቁጭ ብለው ቢረጋጉ እነሱም የትግራይን ህዝብ እንደምሽግ ተረጋግበው የተቀረውን የአገሪቷን ክፍል ከማወክ ሰብሰብ ቢሉ በፌደራል ደረጃም ቢሆን እንጨፈለቃችኋለን ትላንት የበላችሁን እናስተፋችኋለን ሲል የነበረው አመለካከት ረጋቢልና ተወያይተው ቢቀራረቡ ህወሓትም ራሱን አድሶ ከኃጢያቱ ምናልባት በተወሰነ ደረጃም ቢሆን ተፈውሶ ለመሄድ እድል ይኖረዋል። ሀገሪቷም እነሱ ከሚያደርጉት የመበጥበጥ ስራ በተሻለ ደረጃ ልትታደግ ትችላለች የሚል ግምት ነበረኝ። ያለብኩት ጌታቸው አሰፋ መረጣቸው ነው። ምክንያቱም አንድ ፓርቲ ለምሳሌ ብአዴን በነበረበት ደረጃና አሁን ያለበት ደረጃ ይለያያል አይደል? ብአዴን ነበረከትን በማስወገድ ከዚህ በፊት የነበረውን አቋም በመለወጥ የአማራን ህዝብ ጥቅም በማስጠበቅ ደረጃ ራሱን ያሻሻለ ሲመጣ በአማራ ህዝብ መካከል ተሰሚነት አገኘ፣ በሌሎች ህዝቦችም መካከል ክብር ማግኘት ይቻላል። ኦዴፓም ቢሆን ከኦፒዲዮ ራሱን እየለወጠ
ሻል ያሉ አመራሮቹ ወደፊት በማምጣት ከዚህ በፊት ሲያደርግ የነበሩትን ሰተቶች ያሻሻለ የመጣበት ሁኔታ ነው ያለው ህወሓትም እንደዛ ማድረግ ነበረበት ያን ካደረገ ማቀራረብ ይቻል ነበር ኢንስቴድ ለጌታቸው ያሉትን ሰዎች መልሶ ወደ ስራ አስፈጻሚ ሲያመጣ ፓርቲው ሲግናል የሚያደርገው ወደ ቀኝ ነው ወደ ነው ፍሬቻው ወደ ነው የበራው ብለው ስታዩ ፍሬቻው ወደ ኋላ ነው ያበራው ከዚህ አንፃር ከነሱ ጋር ወደፊት መሄዱ በጣም አስቸጋሪ ነበር እሺ ሌላ እዚሁ ቃለ ምልልስ ላይ ለቢቢሲ ላይ ነው ኬንያ ላይ በሰጠው ቃለ ምልልስ ላይ ከዚህ በፊት ስናደርግ የነበረው አይነት ተቃውሞ ውስጥ መቀጠል አልችልም ይሄና አፍርሱ ይናዱ ማለት አልችልም ብለ ምክንያቱም እኔና ሌሎች ያለብን አንድ ችግር ባለፉት 4 አመታት ወጣቱን መንግስት እንዲያፈርስ አሰልጥነነዋል ስለዚህ ይሄንን አሁን ደግሞ ይሄን ወጣት ዲሞክራሲን እንዲገነባ ሀገርን መልሶ የመገንባት ክሎት ማስተማር አለብን ብለሃል ይሄን ቃለ ምልልስ ሰጥተሃል ስለዚህ ሲጀመር ሀገር እንዲያፈርስ የሚያሰለጥን አካል ሰላማዊ ታጋይ ነበርኩ ብሎ ማሰብ ይችላል ወይ እንደገናም ደግሞ ማፍረስና መናድን የተካና ኃይል ደግሞ በስልጠና ሀገር ወደ መገንባት የሚመለስበት ድልስ በጣም ጠባብ አይሆንም ወይ ሀገር እንዲያፈርሱ ስታሰለጥናቸው የነበሩ አካላትን ዛሬ ሀገር እንዲገነቡ በምን አይነት መንገድ ነው ማሰልጠን የሚቻልበት ድል ሀገርና መንግስት እኮ አምጣጣቸው እሺ መንግስትን እንዲያፈርሱ ኢትዮጵያ ይሁን ዞሮ ማፍረስን አዎ እሺ ቀላል አይደለም ትልቅ ኮንሴፕቹዋል ልዩነት አለ በሁለቱ መካከል ኢትዮጵያ ሀገር ነች ኢህአዴግ ገዢ ፓርቲ ነው ኢህአዴግ ጨቋኝ ገዢ ፓርቲ ስለነበረ ህወሓት ማለት ነው ወያኔ ስርዓት መንግስትን ጨቋኝ መንግስት ያሉት እነሱ ናቸው መንግስት ያን ጨቋኝ መንግስት ያን ተቋም ማፍረስ ግዴታ ነበር ያ መንግስታዊ ተቋም አምባገነናዊ ተቋም ነበር ያንን አምባገነናዊ ተቋም የማዳከም የማፍረስ ከውስጥም ከውጭም የተሳካለ ስራ ሰርተናል የሚያፈርስ አካል መልሶ ገንቢ የመሆን ድል ይቻላል አንድም ፎቅ አፍርሰው አይደለም ማለት መገነባው ከባድ ሊሆን ይችላል ማለት ተገነባዋል አሮጌ ቤት ካለ ዲሞሊሽ ታደርገዋለህ ማለት አዲስ ተገነባበታለህ እየሰራን ያለው ግን ዲሞሊሽ አይደለም የነበሩትን የተበላሻሹ ስንጥሮችና ፍልጦችና ማገሮችና መሰሶች እናድናቸው ዋናዎች አስፈላጊ የሆኑት እንዲቆዩ አደረግን መልሶ ሪሃቢሊቴት የማድረግ የማሳደስ ስራ ነው እየሰራን ያለነው ሙሉ በሙሉ አላፈረስነው ምን ፋክት የማሳደስ ስራ ነው የሰራው ስለዚህ ያንኑ ትላንትና አምባገነናዊ ስርዓትን የናደውን ወጣት መልሰ ደግሞ ዲሞክራሲያዊ ስርዓትን እንዲገነባ ማሰልጠን ይችላል እሱ ደግሞ እየሰራ ነው የመጀመሪያው ስራ የማረጋጋት ስራ ነበር አይምሮ እኮ ይለምዳል አይደል ስለንቦላ ነው ነገሮችን ሁሉ ጊዜ ማሸነፍ የሚቻለው በጉልበት ነው ብሎ የሚያምን ሰው አንተም እኮ ራስ ስትተች ነበር ይሄ ስርዓት በጉልበት በጠመንጃ የመጣ ስለሆነ መንግስት ሲሆን ያን የነበረውን የማስተዳደር ዘይቤ ትግል ውስጥ ስትሆን የምታስተዳድርበት መንገድና ህዝብን የምትመራበት መንገድ የተለያየ ነው በተለይ አሁን ህወሓት ላይ ብዙዎች ሊቃኖች ከሚያነሱት አንዱና መሰረታዊ ችግራቸው ብለው የሚያነሱት በረሃ ላይ ሲያስተዳድሩበት የነበረውን መንገድ እዚህ ህዝብ ላይ ያስተዳድሩበት መሞከራቸው የመጀመሪያው ትልቅ ጥፋት ነው ብለው ነው ሰዎች የሚያነሱት ስለዚህ እናንተም ተቋማትን እየናዱ መምጣትን መሰረት ያደረገ የትግል ስልት ሲከተል የነበረ አካል አሁን ደግሞ ዲሞክራሲያዊ ስርዓትን እንደዚህ እንደሚወራው በቀላሉ እየገነባ ለመምጣት የሚያስችል ብስለቱን ያንን ክሎት ልምዱን መጀመሪያ ይሄን ማራገፍ ስለሚያስፈልግ እንዴት ይቻላል ብዬ ነው በቀላሉ አይቻል ቀላል ይኖር ደግሞ ትግል አንለውም ነበር ዳንስ እንለው ነበር ጨፈራ ሽርሽር ትግል ማለት መታገል ነው ከዚህ አይምሮ ደግሞ ስለ አይምሮ አንስናል እንደ አይምሮ ኢንትረስቲንግ የሆነ ነገር የለም አይምሮ ይሰለጥናል ይለወጣል ይቀየራል አምባገነናዊ ስርዓትን ነው የናድ ነው ዲሞክራሲያዊ ስርዓትን ለመገንባት የሚያስችል ክህሎት ከዛ ትራንስፈረብል ነው ሁለተኛው ከአርበን ስትራግል ይልቅ ከትጥቅ ትግል ይልቅ በዚህ ላይ በስፋት ተተይበታለው 2009 2010 11 12 ላይ የሰላማዊ ትግል ከአርበን ስትራግል የተሻለ የሚሆነው አዳፕተብል ነው ከሬዚስታንስ ፖለቲክስ ወደ ገቨርናንስ ፖለቲክስ በመታረገው ትራንዚሽን ውስጥ ለውጥ ውስጥ ከትግል ፖለቲካ
ወደ አስተዳደራዊ ፖለቲካ በመታረገው ለውጥ ውስጥ በሲቪክ የተደረገ ትግል ራሱን ለመለወጥ ያለው እድል በጣም ትልቅ ነው የአርም ስትራግል ከሆነ ግን አንደኛ ረጅም ጊዜ ስለሚወስድ በጣም ድርቅ ያለ የፖለቲካል ካልቸር ዴቨሎፕ አድርጎ ነው የሚሄደው አሸናፊው ደግሞ ዶሚናንት ነው የሚሆነው ብቻውን ዶሚናንት እየሆነ ነው የሚሄደው አንድ ኦነር ነው የሚኖረው ቫንጋርድ የሆነ ድርጅት ነው የሚኖረው የሲቪክ ማህበራት ስሙ እንደሚያሳየው ደግሞ ሲቪክ ነው ማአት የተስፋፋና ሆሪዞንታል ነው ኦርጋናይዜሽናል ስትራክቸሩ ከዛ አንፃር በኢትዮጵያ ውስጥ የተካሄደው የህዝባዊ እንቅስቃሴ ሲቪክ ሙቭመንት ኢንፋክት የዲሞክራሲያዊ አካል ግንባታ እያደረገ ነው አሁን በቄሮስ ሲንቀሳቀሱ የነበሩ ኃይሎች አሁን ምንድነው የሰሩት ባለፉት 6-7-8 አመታት ወራት ውስጥ ራሳቸው ወተለያየ ሲቪክ ማህበራት እያደራጁ ነው የመጡት በፊዚሽያኖች ውስጥ ያሉት በሎየርስ በተለያዩ መልኩ ያሉት ራሳቸውን ወደ ሲቪክ ማህበራት እየለወጡ የመጡበት የዲሞክራሲ ቢልዲንግ ብሎክ ደግሞ የሲቪክ ማህበራት ናቸው ስለዚህ ያንኑ የአምባገነን ስርዓት የፈረሰውን ሲስተም እና አፕሮች የዲሞክራሲ ስርዓት ለመገንባት የሚያስችለው በሰላማዊ ትግል የሚደረገው እንቅስቃሴ ነው እና የሰላማዊ ትግልን መመረጣችንና በዛ እንዲሳካልን ማድረግ መቻላችን ወደ የዲሞክራሲ ግንባታም ላይ በቀላሉ ስዊች እንድናደርግ የረዳን ሁኔታ ነው ያለው ከዚህ ከፌስቡክ ገጽ ላይ ብዙ ነገሮችን ስመለከት አሁንም ትግል ውስጥ ያለን አይነት ነገር ነው ንግግሮች ነው ብለ ነው የምታስበው ይመስለኛል ትግሉ ገና እንዳላበቃ አይነት ነገር ነው ወደ ፌስቱ በዚህ ላይ በስፋት የተናገርኩበት ስለሆነ እንደሱ አይነት ነገር ያለው ግን ደግሞ እዚህ ሀገር የመጣ ጊዜ ትግሉን ጨርሰናል ብለ ኒውክሌር ቦምብህንም ለአቶ ለማ መገርሳ አስረክበ ነበርና ትግሉን ጨርሰናል አላለም ያልኩት የመጀመሪያው ምዕራፍ በድል አጠናቀናል ምዕራፍ ነው ማአት ምዕራፎች ያሉት ትግል የመጀመሪያ አምባገነናዊ ስርዓትን ትረዳለህ ከዛ ዲሞክራሲያዊ ስርዓትን ትገነባለህ ለሶስት ዋና ነገሮች የታገል ነው ዲሞክራሲ ህዝብ የመረጠው መንግስት ህዝብ በንብረቱ ላይ ጥሩ ግሮ የሚሰራበት ልማት ሰላም በቂው ላይ የማይፈናቀልበት የማይረገጥበት የማይጎዳበት ስርዓት መገንባት እነዚህ ናቸው አላማዎቹ ወደነዚህ ሶስቱ ለመግባት ወደ ዲሞክራሲ ወደ ሰላም ወደ ልማትም ለመግባት የመጀመሪያው ምዕራፍ መጠናቀቅ ነበረበት የአምባገነናዊ ስርዓትን የማፍረስ የመናድ ስራ ስለዚህ እዚህ ስመጣም ለወጣቶቹም ሳስተምር የነበረው